ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ በዝዝት ይበልልኝ። ያው ጠፋ ብያለሁ መሰለኝ፣ በጣም ይቅርታ ቤተሰብ። ዛሬ ደግሞ የእመቤት ጉዞ ክፍል 7ን እጅግ አስደንጋጭና አስደናቂ በሆነው መልኩ ይዤላችሁ ቀርብ ያለው። ይህ ቪዲዮን ስትከታተሉ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። አዲሶች ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ከቪዲዮ የተረዳችሁት ነገር ካለ በኮሜንት ላይ አስቀምጡልኝ እላለሁ ቤተሰብ። እንዲሁም እናንተ ያጋጠማችሁ ነገር ካለ እስኪ በኮሜንት ላይ አስቀምጡልኝ እላለሁ ቤተሰብ። አሁን ወደ እመቤት ጉዞ ክፍል 7 ወደ ታሪካችን እንቀጥላለን። አብራችሁ ሁኑ። ፖሊሶቹ ወደ ቤት ውስጥ ሰው በመግባት የጭካኔ ማህደር የነበሩትን አሰሪዎቿን እጅ ወደ ኋላ አስረው በቁጥጥር ስር ሲያውሏቸው እመቤትን ጥቃት እንዳይደርስባት ምንም አይነት ጉዳት እንዳይደርስባት ፖሊሶቹ እመቤት በመካከላቸው አድርገው በከፍተኛ ጠበቃ በእጃቸው አድርገዋታል። እመቤት በፖሊሶቹ እጅ ሆና በድንገት ስትወጣ በዚያ በረዳውና በሚንቀጠቀጠው እጇ መዳፍ ውስጥ ያችን ትንሽ ሚሞሪ ካርድ ብቻ አጥብቃ ጨብጣለች። እጇን ከፍታ ስታየው በረሃብና በሲቃ ያሳለፈችው ህይወቷ እንዲሁም የነዚህ ጨካኝ አሰሪዎቿ እጣ ፋንታ ያለው በዚች ትንሽ ፓልቲክ ላይ ነበር። ፖሊስ ጣቢያ ሲደርሱ መርማሪዎቹ እመቤትን አረጋግተው ካስቀመጧት በኋላ ሜሞሪ ካርዱን ተቀብለው ኮምፒውተር ውስጥ ላይ ሰኩት። መረጃዎቹን መዘርገፍ ሲጀምሩ በክፍሉ ውስጥ የነበሩት ፖሊሶች በሙሉ ባዩን ነገር ደነገጡ። ሚሞሪ ውስጥ የነበረው ሚስጥር ይህ ነበር። የህገወጥ ዝውውር መረጃ አሰሪዎች ከሀገር ውጭ ካሉት ደላሎች ጋር በመሆን እመቤትን ጨምሮ በርካታ ሴቶችን ያለምንም ህጋዊ ሰነድ እያመጡ በባርነት የሚያሰሩበት፣ ፓስፖርታቸውን ቀምተው ደሞዛቸውን የሚበዘብዙበት ትልቅ መረብ ስም ዝርዝርና የባንክ አካውንት የግርፊያና የስቃይ ቪዲዮዎች እመቤትና ሌሎች ቀደም ሲሉ እዚያ ቤት የነበሩ ሰራተኞች መብታቸው በተጠየቁ ቁጥር አሰሪዎቿ ሲደበድቧቸው፣ ሲያሰቃያቸው፣ በረሃብ ሲቀጧቸው የሚያሳይ ፍጹም ልብ የሚሰብር የቪዲዮ ምስል ነበር። አሰሪዎቿ ይህንን ቪዲዮ ለማስፈራሪያነት ያስቀመጡት ቢሆኑም አሁን ግን የራሳቸው መጥፊያ ጉድጓድ ቆፈሩበት። እመቤትንስ ምን ይጠብቃታል? ወደ ኢትዮጵያ ይልኳት ይሆን? እመቤት ፖሊስ ጣቢያ ውስጥ በጠበቃ ስር ሆና ተቀምጣ እኔም ህጋዊ ቪዛ ስለሌለ ወደ እስር ቤት ወስደው ወደ ሀገር ያባረሩኝ ይሆን እያለች በጭንቀት ትበረከክ ነበር። ነገር ግን ህጉ ለእሷ ሌላ መንገድ አዘጋጀላት። የሀገሪቱ ሰብአዊ መብት ተሟጋችና ፖሊሶቹ እመቤት እንደ ወንጀለኛ ሳይሆን እንደ ትልቅ የክስ ምስክርና የሰብአዊ መብት ጥሰት ሰልባ አድርገው ነው የተመለከቷት። የመጠለያ ጠበቃ ፖሊስ በፍጹም አላስራተም። ይልቁን ጥቃት እንዳይደርስባት ከፍተኛ ጠበቃ ወደሚደረግበት ምግብ፣ ሕክምናና የስነ ልቦና ምክር ወደሚሰጥበት የሴቶች ማገገሚያ መጠለያ በክብር አዛወሯት። የደሞዝና የካሳ ጉዳይ በፍርድ ቤት ትዕዛዝ የአሰሪዎቿ ንብረትና የባንክ ሂሳብ ስለታገደ እመቤት ለዓመታት ያልተከፈላትን የድካም ዋጋዋን በሙሉ ተሰልቶ ከነካሳው እንዲሰጣት ህጋዊ ሂደት ተጀመረ። የመመለስ ጉዳይ የፍርድ ቤቱ ሂደት እስኪያልቅ ድረስ በግዳጅ ወደ ኢትዮጵያ አትላክም። ይልቁን መብቷ ተከብሮ የድካም ዋጋዋ ይዛ በክብር ወደ ሀገሯ እንድትመለስ ወይንም በህጋዊ መንገድ ሌላ ስራ እንድትይዝ ምርጫው ለእሷ ተተወላት። የሚበቀላት ሰው አለ ወይስ ሰላም ታገኛለች? አሰሪዎቿ በቁጥጥር ስር ቢውሉም የእነሱ የቅርብ አጋርና የወንጀሉ አብሮበት የሚሰራው የአሰሪዋ ወንድም ክሬም ግን በወቅቱ በቦታው ስላልነበረ አምልጦ ነበር። እመቤት በመጠለያ ውስጥ በጠበቃ ስር ሆና ሳለ በማታውቀው ስልክ አንድ መልእክት ደረሳት። መልእክቱ ከከሪም የተላከ የዛቻ ምልክት ነበር። የወንድሜና የቤተሰቤን ህይወት ያጠፋሽው አንቺ ነሽ። ሚሞሪ ካርዱን ለፖሊስ ሰጥሽ የምታመልጭ ይመስልሻል? የትም ብትገቢ ፈልጌ አበቀልሻለሁ የሚል ነበረ። እመቤት መልእክቱን ስታነበብ መላ አካሏ ተንቀጠቀጠ። አሰሪዎቿን ለህግ ብታስረክብም ከውጭ ሆኖ ሊበቀላት የሚፈልግ ሌላ ጠላት አሁንም ከበባት። ነገር ግን ይህን መልእክት ወዲያውኑ ለመጠለያ ጠበቃዎችና ለመርማሪ ፖሊስ አሳየች። መርማሪው ፖሊስ የእመቤት እጅ
ይዞ አረጋጋት። አይዞሽ እመቤት፣ አንቺ አሁን በሀገሪቱ ከፍተኛ ጠበቃ ስር ነሽ። እሱን ለመያዝ መረባችንን ዘርግተናል። ምንም ሊያደርግሽ አይችልም አላት። በዚያም ምሽት እመቤት ከብዙ ዘመን በኋላ ለመጀመሪያ ጊዜ በጠበቃ ስር ሆና በሰላም ወደ እናቷ ስልክ ደወለች። የእናቷ ድምፅ ሲሰማ እመቤት እንባዋ መታገት አልቻለችም። እና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬ ክፍል 7 በዚህ አጠናቀናል። የእመቤት ጉዞ ክፍል 7 ላይ ዛሬ እዚህ ላይ ያጠናቀናል። በሚቀጥለው ክፍል 8ን ይዤላችሁ እመጣለሁ። ቤተሰብ ምን ይፈጠር ይሆን በክፍል 8 ላይ? እስኪ በግምት ኮሜንት ላይ ጻፉልኝ። ልጅቱስ የመዳቧ ወንድም ተንኮለኛው እያሳደዳት ነው። አሰሪዎቿን ብታስይዛቸውም ኖሮ ለአሰሪዎቿም ታስይዛቸውም ኖሮ የአሰሪዋ ወንድም ልጅቷን እያደናት ነው እመቤትን። ነገር ግን እሷ ደግሞ በትልቅ ጠበቃ ውስጥና በፖሊሶች በመርማሪዎች በቃ ሀገሪቱ ፖሊሶቹም ሆነ ሕጉ ለእሷ ትልቅ ጠበቃ ይዘዋል። እስኪ ለሚቀጥለው ምን ይፈጠር ይሆን? እሱስ ይያዝ ይሆን? የሰድዋ ወንድም ተይዞስ ወደ እስር ቤት ይገባ ሲሆን ወይንስ እሱ ወደ እስር ቤት ከገባ እመቤት ነፃ ወጣች ማለት ነው? አሁንም ነፃ ናት። ነገር ግን በህገ ወጥ ያው እሱ በውጭ እያፈላለጋት ነው። ካገኛት ደግሞ እሷ እንደ ድሮዋ የባሰ ተዛም በላይ ያባሰ ችግር ይደርስባታል። ለህይወቷ ማስጊ ይሆናል ማለት ነው። እሱስ ያገኛት ሲሆን እሱስ ይያዝ ሲሆን ወይንስ ደግሞ እሱም ታይያዝም ወደ ሀገሯ ይልኳት ይሆን የሚለውን በቀጣይ 8 ይዤላችሁ እመጣለሁ። ቤተሰብ እስከዛ ድረስ አሁን ከዛሬ ከሰራሁት ቪዲዮ ላይ አስተያየትና ኮሜንት ላይ አስቀምጡልኝ የተሰማችሁትን ስሜትን እና ለወደፊትም ክፍል 8 ላይ ምን ሊፈጠር ይችላል ብላችሁ በግምት እስኪ ጻፉልኝ እላለሁ። ቤተሰብ የዛሬው ቪዲዮአችን ክፍል 7 የእመቤት ጉዞ ክፍል እውነተኛ ታሪክ ይከን ይመስል ነበረ። በክፍል 8 እስከምንገናኝ መልካሙን እመኝላችኋለሁ። አመሰግናለሁ ቤተሰቦቼ። የቪዲዮውን ስትከታተሉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። መልካም ጊዜ ይሁንላችሁ በያላችሁበት።